ብሄር ተኮር ነው ወይ? አዎ ነው። ለምንድነው እንደዛ ያልኩበት ምክንያት በኔ በደረሰ ላይ ልነግር ስለፈለኩ ማለት ነው። በኔ በፋሚሊ ማለት ነው። እና አጎቴ ኢንስፔክተር ነው እዛ አገር ቤት ማለት ነው። እና የሆነ ኮሽ ሲል ትግራይ ምድር ላይ ድምፅሽን ከፍ አድርጊ በላት ትንሽ ማሰልጠኛ ተብሎ ይገባል ማለት ነው። አንደኛ ድምጿ ይሰማል ነው ትሰማለች። እሷ ግን ትንሽ ታፍኗል። ከፍ አድርጊ በላት። ኦኬ ከፍ አድርጊ። እሺ አሁን ይሰማል? አሁን ይሰማል። እሺ እና ገና ለገና ትግራይ ላይ የሆነ ኮሽታ ነገር አለ ከተባለ እንዳለ የትግራይ ወታደር ምንም ይሁን ስልጠና ተብሎ ይገባል። አንድ ሁለተኛ ነገር ደግሞ አሁን ላይ ቆይ ካርታ ማምከን የሚባል ነገር ከመጀመሩ እንደመጣ ልታስረዳኝ ትችላለህ? ትንሽ ቅርበት አለ ብዬ ስላሰብኩ። ምን የሚለው ካርታ ማምከን ሰምተህ አታውቅም? ካርታ ማምከን ማለት የይዞታ ማረጋገጫ ያላቸውን ሰዎች ወይ የቤት ተሰጥቶሃል። ከ67 ዓመተ ምህረት ጀምሮ የተገበረበት ቦታ ካርታ የነበረው ነገር ግን ወደ ዲጂታል ሊቀየር ሲሄድ ምን ተባለ? መክኗል። ነርቨስ ሆናለሁ ይሄን ነገር ሳስበው። አይደለም አምክነነዋል ማለት ኖ ሞር በእናንተ ይዞታ ስራ አይደለም፣ ወይም ደግሞ ይሄ ቦታ በእናንተ ስር ስለመሆኑ ምንም ማሳያ የለም። ከመክኗል ነው እያልሽኛለሽ ነው? እንደዛ ይላሉ። ካርታው ግን አለ። ይሄ ማለት ወደ ዲጂታል ሊቀየር ሲሄድ ሲስተር፣ እኔ ቦታውን የሆነ ነገር ልሰራበት ፈልጌ ዲጂታል ካርታ አስቀይሪ ተብላ ነበረ እና ሄደች፣ ውክልና ስላላት ማለት ነው። ልክ ስትሄድ ይሄ ነገር ከመከነ 2 ወር ሆኖታል። ገብቶሃል? እና መክኗል ተብላ ተመለሰች። አሁን እናቴ ይሄን ነገር ብትሰማ እራሷን ነው የምታጠፋው፣ በጣም በእርግጠኝነት። እኔ እንጃ ብቻ እኔ አላውቅም። እንደዚህ አይነት ህግ ቤትም ዓለም ላይ አለ ብዬ አላስብም። ይሄ የደረሰብሽ በማንነታችሁ ምክንያት ነው? እንደዛ ነው የምታስቢው? እኔ በብሄር ምክንያት ነው የምለው። ብሄር ነው የምለው። ለምን እንደዚህ የደረሰባቸው እናንተ ተመርጠው እንደዚህ የደረሰባቸው አሉ? በደንብ ይኸውልህ፣ አሁን እኛ አስፋልት ላይ ነው ቤታችን ነው፣ አስፋልት ዳር ነው። 500 ካሬ ነው። ይሄ አልኩህ ከ67 ዓመተ ምህረት ጀምሮ ስትገብርበት የኖረችው ካርታ በስሟ ያለ ነገር ግን ወደ ዲጂታል ቀይሩ ስለተባለ ልትቀይር ነው አልኩህ። ሲስተር ውክልና ስላለ ስትሄድ እኔ መስራት መፈልገውም ነገር ስለነበረ ምን አድርገውታል? መክኗል የሚል ወረቀት እኔ ልልክልህ እችላለሁ በውስጥ አሁን በዋትስአፕ ማለት ነው። እንደዚህ አይነት ነገር ላይ ነው ያለ። ምን አይነት ነገር ነው እየተካሄደ ያለው? ይሄን ጥያቄ ብትጠይቅልኝ። እስከዛ ቀን ድረስ እናንተ ግብር የከፈላችሁበት ደረሰኛለ፣ ሁሉ ነገር ማስረጃ አለ። የተሰጠን ካርታ የነበረው መጀመሪያ የተሰጣት በስሟ ካርታ ሁሉ ነገር አለ። ግዴታ ካልሆነብሽ አለመናገር ትችላለሽ። ስፔሲፊካሊ አካባቢ የት አካባቢ? በጣም ነርቨስ ስለሆንኩ አሁን እናቴ ብትሰማ ምንድን ነው የምትሆነው? ክፍለ ከተማ ቦታው ለአንተ መስፍን ዝም በል፣ ልጅቷ ታውራ፣ ብሶቷን ታውራበት። እኔም አንድ ጊዜ ቆይ መናገርም አለመናገርም ትችላለሽ። ግን ክፍለ ከተማ የት ነው? ይህን ነው ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ነው። ንፋስ ስልክ ላፍቶ ወደ ብስራተ ገብርኤል አካባቢ ነው ቤታችን። ብስራተ ገብርኤል የት ቀበሌ ነው? እዛ ሰፈር ያለው ነገር ብቻ እቴ እኔ እዛ አካባቢ ነኝ። 24 ነሽ? አንድ ጊዜ መስፍን በእናትህ 23 ነኝ። 23 ቀበሌ በኢየሱስ። እሺ ንገሪኝ ታሪኩ። የድሮ 23 ወረዳ ቀበሌ 12 ቀበሌ በጣም ሀብታም ሰፈር ነው። ንገሪኝ እህቴ እስኪ በደንብ ንገሪኝ። ወለ ያለው በሙሉ ነው ሳሙራው ሰፈር ማለት ነው። ሳሙራው የኑስ ምናምን እነ ጴጥሮስ አውቀዋለሁ። እኔ ኤስኤስ ነው የተማርኩት እህቴ አውቀዋለሁ። ተናገሪ እስኪ ታሪኩን በደንብ። እኛ እሱ ጋር ነው ቤታችን፣ ኤስኤስ አጠገብ ነው። እስኪ ቴዲ ይሄ ነገር እውነት ከሆነ
እሷ በብሔሯ ምክንያት መላክ እችላለሁ። ትክክለኛ በብሔሯ ምክንያት እኔ ካርታ የመከነባቸው ማሰዎች አሉ። ምክንያቱም ስለማውቅ እንደዚህ ሊሆን እንዴት ይችላል ነው እንዴት የተገበረ ቴዲ ካርታ የመከነ ካርታ የመዳናለ መስፍን የሚባል ሰው አስቁመው። ቴዲ መስፍን የሚባል ሰው አስቁመው። የግፈኛ ተባባሪ ልጅቷ ታውራበት። መስፍን ዝም በል። አንዴ ምን አባገባ አንተ ቤት አንዴ ኃይለ ቃላት ተናገሩ። አንዴ አወርዳቸዋለሁ። ይሄ በጨዋ ቋንቋ የምንነጋገርበት ነው። አንቺ ፈቃድሽ ከሆነ መረጃዎቹን ላኪልኝ። ለኔ እኔ ልክልሃለሁ እንዳለ አልኩህ እኮ ላኪልኝ። ይሄን ነገር እኔ ራሴ አጣርቼ እዛ አካባቢ ጠይቄ የሚሉትን ለህዝብ አቀርባለሁ። ምላሻቸውን እነግርሻለሁ። አንቺ አይደንቲቲዋን ቤተሰቦቿን ስሟን እንዳታውጣ ሄደው ያፍኗታል። እናቷን፣ ቤተሰቦቿን፣ ልጆቿን ነው የሚያፍኑት። ምንም እንዳታወጣ ቴዲ፣ የእሷን ታሪክ ብቻ አንተ ተቀበል። እያንዳንዱ መረጃዋን ተቀበል። ኤክስፖዝ ሳታርግ ስማቸውን ሳታርግ ታሪኩን ግን ማቅረብ ትችላለህ። ሄደው ቤተሰብ አስፈራርተው ይሄን ነገር አንተንም ጭምር ነው እንትን ውስጥ እንዳትናገር ነው የሚያደርጉት እነዚህ ሰዎች። እኔ እንደዚህ ገጥሞኛል ከዚህ በፊት አንድ ልጅ ኦሮሚያ ክልል ምንድነው ጽፈት ቤት መጥቶ ግቢያችሁን ፈልጓለሁ ለፓርኪንግ ፈልጓለሁ ብሎ ሊያፈርስ ነው ተባለ። አንድ የህግ ሰው ላስገባልሽ። ሰማኝማ ሊያፈርስ ነው ብለው እህቴ ተረጋጊ፣ እንዳትሄጂ ቴዲ ማናግራት በደምብ ድምጽ ታፍኗል። ትንሽ አዲስ ቆይ እና ቆይ እህቴ ትንሽ ተረጋጊ። እሺ ይኸውላችሁ በደንብ ስሙ። እቺ ልጅ ያለ አግባብ ተበድላ ከሆነ ይሄ ነገር የምትሰሙ ሰዎች በጣም በጨዋ ቋንቋ ጥያቄ የምናቀርብላችሁ የሆነው እንዲህ ነው የተፈጠረው ይሄ ነው ብላችሁ ንገሩን፣ ለህዝብም እንድንናገር ማለት ነው። ግብር እየከፈለችበት የነበረ ቤቷ እናትየው አልሰማችም። መክኗል ነው ያሏት። ምን ማለት ነው? መክኗል ይገባችኋል። ስለዚህ ንፋስ ላፍቶ ክፍለ ከተማ ቀበሌ 23 ነው አይደል ያልሽው? የድሮ ወረዳ 23 ቀበሌ 12 ወረዳ 23 ቀበሌ 12 ኤስኤስ ትምህርት ቤት አጠገብ ማለት ነው። ብስራተ ገብርኤል ፊት ለፊት ማለት ነው። talking about $100 million በሚያወጣ ብር 60 ሚሊዮን ብር የሚያወጣ ቦታ ነው የምታወራው። አዲስ ድምጽ ታፍኗል። ልክ እንዳንቺ እንደዚህ አይነት ተግባር የተፈጸመባቸው አሉ። እኔ ያለሁት እያየከው ነው ቁጥሬን። እኔ ያለሁት ውጪ ነው አይደል? እኔ ሲስተር ራሱ ማለት ነው ከመደንገጧ የተነሳ የነበራት እንትን ሌላ ሰው አለ ወይ ነው። እኔ የመጀመሪያ ጥያቄ የነበረው ሌላ ሰው አለ ወይ? ይሄ ወረቀት ስንት ጊዜው ነው? ወረቀቱን አልኩክ ስታነበው ትደነግጣለህ አንተ ራሱ ማለት ነው። ከነ ካርታው ከነ ምኑ ልክልሃለሁ፣ እኔ ችግር የለብኝም። ነገር ግን እዛ ጋር የሆነ ያለው ነገር የብሔር ነው ብዬ ነው ማስበው። በቃ እኔ በጣም ነው እየታመምኩ ያለሁት፣ እየታመምኩ ነው። እናቴ አሁን ብትሰማ ምንድነው የምትሆነው? በቃ እኔ ቤት ሰራለሁ ፊት ለፊት ላይ የሆነ ነገር ልከፍት ስለፈለኩ ስለነበር አማክሪያት ነው እሺ ብላ ውክልናዋ ለልጇ ሰታ ማለት ነው። ይሄ ሁሉ ነገር እንደተፈጠረ ካወቀች ተከብራክ በኖረችበት በተከበረችበት በዳረችበት በኳለችበት ቤትሽ አይደለም ስትባል ምንድነው የምትሆነው? ሰው ነው ወይ የምትሆነው? ነው እናቴ ሰው ትሆናለች ወይ? ሰው ትሆናለች ወይ? ቆማ ትሄዳለች ወይ? አታልቅሽ። በጣም ብዙ ሰው እያደመጠሽ ነው። ከነሱ በኩል ያለውን ደግሞ ምላሽ በተቻለ መጠን ላደርስ አደርጋለሁ። ፕራይቬሲሽን ግን እንጠብቃለን። ፕራይቬሲዋን እንጠብቅ። እህቴ ይኸውልሽ እኔ ሀብታሙ በሻ እባላለሁ። አዲስ ታይምስ ለቴዲ ብቻ አይደለም በውስጥ ለኔም በዚሁ በቲክታክ
ሜሴጅ አድርጊኝ ፎሎ አረግሻለሁ እንከታተልሽ ሐሳብሽን እንከታተላለን ቆይ አንዴ መስፍኔ ሐሳብሽን እኛ ቴዲ ታማኝ ነው አይዞሽ የቤተሰቦችሽን እውነት የቤተሰቦችሽን ኢንፎርሜሽን አያወጣም ለኔም በውስጥ እንትን በይልኝ እነዚህ ላሉ ለሌሎች ሰዎች አትስጪ ምንም አይነት መረጃ ቢኮዝ ቴዲ ከፈለክ ዋናው ቲክቶክ ላይ ነይ ግቢ ነይ በቲክቶክ ነይ ቴዲ ከፈለክ ነይ ግቢ ቲክቶክ ስምሽ ማን ነው ዋ ብቻ ነው ፊደሉ ዋ ደብሊው ኤ ኖ ዋ ብቻ በአማርኛ ዋ ነው ሞዴሬተሮች ዋ ስትመጣ ዋ ሚል ስትመጣ አስገቧት ቴዲ ነይ ግቢ ቴዲ ቴዲ እሺ እኔ የልጅቷ በደል ትክክለኛ ከሆነ እኔ ማብሪያት ነው የምቆመው ይሄ ነው የሚያስፈልገው በብሔራዊ ምክንያት ህጋዊ ሰነድ እያላት መንግስት ዝም ብሎ ካመከነ ከማንም በላይ ድምጿን አሰማለሁ ነገር ግን እኔ ማቀው ካርታዎች ይመክናሉ ብዙ የመከኑ ካርታዎች አቃለው ነኝ አንዳንዶቹ ተጭበርብሮ የተወሰዱ ካርታዎች የቀበሌ ቤትን እንትና ማን ነው አንድ የመከላከያ የደቡቡ ልጅ የመከላከያ አባል ነኝ የመከላከያ ተሸላሚ ሆነ ኤርሚያስ ጋር የሚቀርበው ታውቃለህ ማን ነው እሱ ቀዩ የደቡብ ልጅ ኤርሚያስ ጋር ጋዜጠኛ የጋዜጠኞች አንተነን ነው የሚለው ከስር ይኸውልህ ቴዲ እኛ ተረተሩትን ተውና ይኸውልህ ምን ትላለች ፈሪ ለእናቴ የምትለው አንዴ ሌላ ሰው ተመሳሳይ ታሪክ ያለው አለ አንዴ ቴዲ ኦኬ በቃ አየህ ግፍ አንተ ለመሸፈን ነው የምትሄደው እኛ ቴዲ አዲስ ታይምስ እንትና መስፍንን ስማና ችግር የለውም ኦኬ እናወራበት አስጨርሰኝ ታወራለህ ህዝብ እኮ ይታዘባል በሰው ችግር ፖለቲካ ከምትሰራ እሱ አሁን የክራይ ቤቶች የፕሮፌሰር ላጲሶ የክራይ ቤት ያረፈበት ቦታ ላይ ቤት ሰሩ ሰፊ ግቢ ስለነበረ ማለት ነው ከዛ ግብር አወጡበት ክራይ ቤቶች የራሳቸውን ቤት ኢንቨስቲጌሽን እንትኑን ሲያረጉት ጥናት ሲያጠኑ የፕሮፌሰር ላጲሶ ቤት ግቢው እዛኛው ሁለተኛው ቤት የተሰራበትን ያጠቃልላል ፍርድ ቤት ተከራከሩ ያ ቦታ እንዲመክን ተደረገ ማለት ነው አንዳንድ መንገዶች የሚወጡበት ካርታዎች ደግሞ ወይም ልማቶች የሚያስነሳቸው ቦታ ያመክኑና ግን ትክ ይሰጣሉ አሁን እሱን እኮ ነው የምንለው አሁን ኮንዲሽናል እንጂ በብሔሯ ምክንያት ትግሬ ስለሆነች አንድ ጊዜ መስፍኔ ትግሬ ነሽ ተብላ ካርታዋ ከመከነ እኔም ድምፅ ሆናለሁ አንደኛ እሷ ትግሬ ነኝ አላለች የትግራይ ተወላጅ ነኝ ብላለች አንዴ ቆይ ራሷ ነች ያለችው አንዴ ቆይ አልኮ እዚህ ጋር እናንተ የምትመልሱት መልስ አይደለም ትክክል እዚህ ጋር እሷ 50% ነው የምንሰማት የእሷን ምላሽ እንሰማለን የሚመለከተው አካል ይሄን ሰምተው አዲስ ታይምስ የሰፈረሽ ልጅ ነው ዋይ ይሰማሻል አይደለ የሰማው ነው ቴዲ የሰማው ነው ነገሮችን በሰለጠነ መንገድ እኮ ነው የምናስይዘው ማስኬድ ያለብን ተበዳይ ናት እች ልጅ 50% እሷን እንሰማለን ቀሪውን ደግሞ ለሚመለከተው አካል አጣርቶ ምላሽ መስጠት አለበት እሷ እያለች ያለች ቴዲ እዚህ ጋር ላሉ ሰዎች በደንብ ማናቸውም ኢንተራፕት አታርጓት ሚዩት አርጉ ኢንተራፕት አታርጓት የምጠይቋት ጥያቄ ካለ ብቻ እኔ ስፈቅድላችሁ ነው የምጠይቁት አንዳችሁም ኢንተራፕት እንዳታርጓት እሺ የተፈጠረው ነገር ከሀስከፈል ነገር ነው ከሀስከፈል እንጋረከሽ እኔ ይሄ ቤት ማለት ነው አይደለም እኔ ታላላቆቹ የተወለዱበት የተዳሩበት ቤት ነው ከመጀመሪያው እና ለእናቴ ያንን ቤት ስታገኝ ውርስ ነው ያገኘችው ከእናቷ ማለት ነው ከዛ ወደ ስሟ ወደ ራሷ አዝሯለች ከ67 ዓመተ ምህረት ከአባቴ ጋር ከተጋቡ በኋላ እንትን ያሉበት ነው ማለት የገበሩበት ነው አንደኛ ሁለተኛ ደግሞ ኖርማሉ ካርታ እኮ አለ
ኖርማሉ ወረቀቱ ካርታ አላት። አሁን ወደ ዲጂታል አዙሩትና ስለተባለ የሆነ ነገር ልትሰራ ስትሄድ መጀመሪያ ዲጂታል ካርታ ይጠይቃሉ። ያ ቦታ ደግሞ እኔ ልሰራበት የፈለኩት ነገር አለ እንዳልኩክ። ከዛ ሲስተር ውክልና አላት ብያለው። ውክልና ስለሰጠቻት ትሄዳለች። የት? ክፍለ ከተማ ሁሌ ያመላልሷት ነበር። መጀመሪያ ያመላልሷታል ዝም ብለው። ከዛ መጨረሻ ላይ አርብ ዕለት ማለት ነው ጁማ ምን አረገች? ወረቀቱን እስኪ የሆነ ችግር አለ እናንተ መሬት ላይ ትላታለች። አንድ ጽህፈት ቤት ያለች ሴት ምንድነው እሺ ችግሩ ምናምን ስትላት ወረቀት ፋይልሽ እንዲወጣ ሂጂና እታች ቢሮ ቁጥር ነግራት እንድትሄድ ታረጋታለች። ከዛ ያንን ቢሮ ቁጥር ስትሄድ ጊዜ የእናንተ ፋይል ወጥቷል፣ እንዴት ካለኛ ፍቃድ ፋይላችን ሊወጣ ይችላል ብላ ሲስተር ትከራከራለች ማለት ነው። ስትከራከር ጊዜ እንደዚህ ብለሽ ሂጂና እዛ ስትጠይቂ አሁን ይሰጡሻል ይላታል። ከዛ ተነስታ ድጋሚ እዛኛው ቢሮ ትሄዳለች። ስትሄድ ወረቀቱን ይሄ ነው የእናንተ ችግር ይሄ ነው ብሎ ወረቀቱን ይሰጣታል። እዛ ወረቀት ላይ የሚለው ምንድነው? ካርታ ማምከን፣ የእናንተ ካርታ መክኗል ነው የሚለው። ከዛ ወላሂ ነርቨስ እየሆንኩ ነው። ብቻ አይዞሽ እህታችን ተረጋጊና እውነቱን ያለውን ሁሉ ተረጋግተሽ ስሜታዊ ሳትሆን ንገሪኝ። አይዞሽ እኛ አለን ከጎንሽ። አይዞሽ የምንችለው እናደርጋለን። ባለጊዜዎች አሉ ሀገር እያጠፉ ያሉ፣ አትፍሪያቸው። ሀሳብሽን ግለጭ። እኔ ምንም የሚመጣብኝ ነገር የለም። እኔ ላይ ምንም አይመጣም። ቤተሰቤ ላይም ከሆነ ሪስኩን ወስዳለሁኝ። ራሴ ስለሆንኩ ሚዲያ ላይ እንደወጣ የሆንኩት ራሴ ስለሆንኩኝ ማለት ነው። እኔ መልስ ነው የምፈልገው። ማለት ይሄ እንደዚህ የተባለ ነገር ከመጀመሩ እንደተጀመረ ዲጂታል ካርታ አድርጉ ከተባለ በኋላ እንደዚህ አይነት መዘዝ የሚመጣው ስለምንድን ነው? ይሄንን መልስ ነው የምፈልገው። ይሄንን ነው ማወቅ የፈለኩትኝ። እናቴን እሺ እኔ ሌላ ይሄንን እሰራዋለሁ ብዬ ያሰብኩትን ቦታ ትቼ ለእናቴ እኮ ቤት ገዝቼ አስወጣታለሁ። እሱ አይደለም ግን መምኗል የሚባለውን ነገር ስትሰማ እናቴ በህይወት ትኖራለች ወይ ትኖርልኛለች ወይ? ገዝታለሁ የሚለውን ሐሳብ እልሽ ቤት ገዝቼ አስወጣለሁ የሚለውን አቁሚ። ቤት ገዝተሽ ማታስወጭም። የራስሽ ቤት ተከራክረሽ እዛው 60 ምናምን ዓመት የኖራችሁበት ቤት በግፈኞች አይነጠቅም። ተናገሪ። ምንም ብር የምታወጪ ግፈኞች ከተማዋን በሙሉ እንደዚህ አድርገው እየበሉ ነው። ይሄ የብዙ ሰው ታሪክ ነው። ያንቺ ብቻ ታሪክ አይደለም። የብዙ የአዲስ አበባ ህዝብ ታሪክ ነው። የኖርንበት የተወለድንበት መስፍን ይሰራበት ነው የሚፈልገው አይደለም። መስፍን እኔ በደንብ አውቃለሁ። እኔ አሁን አይደለም ማቀቅ፣ ድሮ በፌስቡክ በዩቱብ ነው ማቀቅ። አሁን አይደለም። ደብዳቤ ላይ ተገልጿል። መክኗል ብቻ ነው የሚለው። እኛ የሰጠናችሁ ካርታ መክኗል ነው የሚለው። ምን ምክንያት ይገልጻል? ምክንያት ዝርዝሩ የሚለው ያለሁኝ መቼም አንድ ካርታ ሲመክን አይደለም በዚህ ምክንያት ነው የመከነው ነው የሚለው። ወረቀቱን እኮ መስፍን እኔ በደንብ ስለማቀን ምንም አታደርግም። እኔ ልክልሃለሁ። እኔ ችግር የለብኝም። ነው እንዳትልኪለት ለመስፍን ለመስፍን ላክሽ ማለት አለፍሽ ማለት ነው። ለመስፍን የምትልኪው ነገር የለም። ሚውት አርግ ነው አንተ የገድ እሺ አንዴ ተደማመጡ። እኔ አሁን ችግሬ ላይ ነው። እንደ ከብት እኔ እዚህ ጋር እንደረኛ መቀመጥ አለ። ተመልካች አታከብሩም እንዴ? ቴዲ እኔ በስርዓቱ አጸያፊ ንግግር አታውጡ። እሱ እኮ ነው የሚረብሸው። አትገዩ ገዳይ ነው ያለ ሀሳቧን ትጨርስ ልጅቷ። አታቋርጣት። እዚያ እንደሚት አርግ በእናትህ ሀሳቧን ትጨርስ ልጅቷ። እንደ ከብት እረኛ እኛ ዱላ ይዘንና ትልቅ ሰዎች አይደላችሁ እንዴ እናንተ? ሀሳቧን ትጨርስ። በሰከነ መንገድ እናወያያት። ችግር የለም። እኔ ሚውት አደረገ
ነው አንቺ ተናገሪ እኮ ነው ያለሽ። ስንት ሰው እያደመጠ እንዳለ ታውቃለህ? ቴዲ ቤቱን አንተ ብቻ ምራ። ዝም አልን ቅድም ጀምሮ። በቃ እኔ አልኖርኩም ሳንሰዳደብ መከራከር አንችልም እንደኛ። ቴዲ ካፌ ስለባለው የሚሳደበው እሱ ገዳይ ነው ምናምን ማናቸው። ጨርሻ አንቺ ሀሳብሽን ፕሊዝ። እና አሁን ይሄ ነገር ከመች ጀምሮ ነው? እኔ ማለት እውቀቱ ስለሌለኝ ነው። ከመች ጀምሮ የወጣ ህግ ነው? የሰውን ይዞታ የሰውን ካርታ የማምከንስ ፖለቲካ ከመች ጀምሮ ነው የተጀመረው? ይሄንን ነው እንድታሳውቁኝ እንድታስረዱኝ የምፈልገው። እናቴ ከመስማቷ በፊት የሆነ ነገር እንኳን ለማለት እንዲጠቅመኝ ነው በቃ እዚህ ጋር የመጣሁት። እናቴ ነው እኔ እናቴ ትትረፍልኝ። እኔ ምንም ቦታውም አይደለም ምንም አይደለም። ግን እንደዚህ አይነት ህግ ከመቼ ጀምሮ እንደመጣ ለምንስ እንደዚህ አይነት ህግ እንደወጣ ይሄ ብቻ ነርቨስ እየሆንኩ ነው። ይቅርታ በጣም የሚያክሰው እንዲያስረዳኝ ነው የምፈልገው። ዋናው ፖይንቴ ይሄና ይሄ ነው። የመጀመሪያው ፖይንቴ ይሄ ነው። እሺ አሁን እናንተ ስለዚህ ጉዳይ ግንዛቤው አለን ሲባል ሰምተናል። መላምት ነው የምትሰጡት። እንዲህ ከሆነ እንዲህ ሊሆን ይችላል። መምከን የመጣው ከዚህ ጊዜ ጀምሮ ነው። ፋይናል የሆነ ዲሲሽን አይደለም የምትሰጣት፣ ለሷ የሚመለከተው አካል ነው ምላሽ የሚሰጣት። ነገር ግን ሊሆን የሚችልበትን መንገድ ከሰማችሁት በመነሳት ይሄንን አድርገሻሉ ይብላችሁ በሰለጠነ መንገድ እሷን ትጠይቃላችሁ፣ እሷ ትመልስላችኋለች። መጀመሪያ ለኔ 2 ደቂቃ ሰጠኝና ነው እኔ ነኝ ተረኛ ቀድሜ የገባሁት። እኔ ሐሳቤን ልግለጽ። አንደኛ ሰፈሩንም ስለማውቀው ቴዲ ሰፈሩንም አውቀዋለሁ። ከአዲስ ታይምስ ጋር አውሪና አዲስ ከዛ ወደ መስፍን ይመጣለው። ከዛ ዋንጋሪ የህግ ሰው አለ። ከዛ ሞጊልዳ እንዲህ ማን ምን እንደሚል እየሰማን እስኪ እንቀጥል። አዲስ ታይምስ ሻውራት ቴዲ ይኸውልህ 12 ቀበሌ ማለት በጣም ሃይ ፕሮፋይል የሆነ ኢትዮጵያ ውስጥ ያሉ ሀብታሞች ቢሊዮነሮች የሚኖሩበት ሰፈር ነው። ካርታ መከነ የሚባል ነገር እዛ አካባቢ ላይ የለም። የምናወራው የዚች እህታችን ቤት የምናወራው በ60 በ100 ሚሊዮን ብር በትንሹ የሚያወጣ ነው። እነ ሳትኮን ምናምን የሚባሉ ትላልቅ ካምፓኒዎች አሉ። ገብርኤል ቤተክርስቲያኑ ፊት ለፊት ያ ሰፈር በጣም ሃይ ፕሮፋይል ነው። እንኳን ካርታ መከነ የምትልበት አይደለም። አዲስ አበባ ውስጥ ያለ ቅንጡ ሰፈር እኮ ነው። ጠቅላይ ሚኒስተሩ ከዚህ በፊት በቴሌቪዥን ወጥቶ ምን እንዳለ ታውቃለህ? በስራተ ገብርኤል አካባቢ ሰፋፊ ግቢ ይዘዋል፣ ምንም አይሰራላቸው እንጥቃቸዋለን ሲል ኢንተርቪው ሲያደርግ እኔ አንድ ቀን አምጥቻ አሰማለሁ። እንጥቃቸዋለን አለም ዳይሬክት ላይ ያለው ሰፊ ግቢ ይዘው ምን ያደርጋል መጥበብ አለበት ይላል። ከተማ ውስጥ ያለ በሙሉ ነባር ነዋሪ እንዲፈርስ በድህነት ደሃው ሰፈር ካሳንቺስ እንዲፈርስ፣ ጨርቆስ እንዲፈርስ፣ መርካቶ እንዲፈርስና ቀበሌ ምናምን ያላቸው ደሃ ሆነው እንዲኖሩ ይደረጋል። አሁን ቀበሌ ምናምን ያላቸው ደሃ ሆነው እንዲኖሩ ይደረጋል። አሁን ሀብታሞቹ ጋር ነው የገቡት። ቴዲ እኔ እቃጠላለሁ ሳወራ አንዳንዴ እምጮኸው ወድጄ አይደለም ቴዲ። እኔ ግፍን እጠላለሁ ቴዲ። እግዚአብሔር ምስክሬ ነው የምልህ ቴዲ። እኔ ግፍን እጸየፋለሁ። ይቺ ልጅ እኔ አሁን ትግሬ ነች ምናምን እዳዘ ማረር ትግሬ ሆነች፣ ጉራጌ ሆነች፣ አማራ ሆነች 60 ምናምን ዓመት የኖረችበት ቤት ልጅ እህት የተዳረበት ቤት አሁን ካርታ መከነ ምንድነው ቴዲ? አንተ እንዲህ ሰምተህ ታውቃለህ? በኢትዮጵያ ታሪክ ዲጂታል ከሆነ የወረቀት ካርታ ወደ ዲጂታል ነው የሚሸጋገረው አይደለም? ሰነድ ነው ወደ ዲጂታል ማለት ምን ማለት ነው? የኔን ካርታ የኔን የወረቀት ካርታ እንደው ልረጋጋ እንደው በጣም የልጅቷ ለቅሶ ስላሳዘነኝ ነው ቴዲ። ፖለቲካ ሊሰራብሽ ነው ይላሉ። እኔ አራለሁ። የህዝብ በደል ያሳረረኛል ቴዲ። እግዚአብሔር ምስክሬ ነው ማለት ስንት ዓመት ፖለቲካ አወራን፣ ስንት ዓመት አለቀስን። ከዛ ከግፈኛ የወያኔ ስርዓት ተገላገልን ስንል የቀን ጅብ መጣብን፣ የቀንም የሌሊትም ጅብ። እንደዚህ ሰዎችን ራቁታቸውን የሚያስቀር ንብረታቸውን የሚዘረፍ በአንድ ጠራራ ሰዓት መንደር አጥፍቶ ሊበላ ሊውጥ የተዘጋጀ አውሬ መጣ። ስርዓቱን ነው እያልኩ ያሉት ህዝብ አይደለም። ስርዓቱ እንደዛ ነው። ይሄ ነው የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ እያጋጠመው ቴዲ። እና ያ ሰፈር በጣም ሃይ ፕሮፋይል ሰፈር ነው ቴዲ። በሚሊዮኖች 200 አሁን ባለው ገበያ 200 ሚሊዮን 300 ሚሊዮን የሚያወጣ ንብረት ያላቸው ሰዎች ናቸው እዛ አካባቢ ያሉት። ግቢያቸው ቤታቸው ዘመናዊ ነው። ኢትዮጵያ ውስጥ እንደዚህ ስትሄድ እኮ እዚህ ሀገር ምንድነው ይሄ ቤቨርሊ ሂል የሚባል አለ ታውቃለህ? ሆሊውድ እዛ እንደምትሄድ ነው የሚመስል ሰፈሮቻቸው። እግዚአብሔር ምስክሬ ነው። ያንን ሰፈር
መሬት እንግዲህ አስበው እንዴት ነው ካርታ የሚመክነው? በምንድን ነው ካርታ የሚመክነው? ወረቀት ካለ የዲጂታል ምንድነው ዶክመንት ካለ ዲጂታል ሲቀየር ቴዲ ዲጂታል ውስጥ ቁጥር ነው የሚገባው፣ ኢንፎርሜሽን ነው የሚገባው። ሌላ ነገር አለ? አስረዳኝ። ዲጂታል የሚሆነው የወረቀት ኢንፎርሜሽን ወደ ዲጂታል ይቀየራል ነው እንጂ ካርታ ይመክናል የሚል አሰራር እኔ በብልጽግና ዘመን ነው ዓለም ሁሉ ቢሰማ እኔ በጣም የሚገርመው ነው የሚመስለኝ። እና ምንድነው ባረም ላይ ነው የዚች ልጅ የነዚህ ሰዎች ቤተሰብ ታሪክ የብዙ የአዲስ አበባ ዜጎች ፈርተው ጸጥ ብለው ያለበት ታሪክ ነው። አንድ ቀን ቴዲ ሪሌት ላድርግልህ። ካሳንቺስ ትናንትና አንስቼ ይላሉ እዚህ መድረክ ላይ ካሳንቺስ ለ130 ዓመት ያዝነው መሬት ልጅቷ አማራ ነች፣ እቺ ትግሬ ነች። በቃ እንግዲህ ብሔር እየተመረጠ አዲስ አበባ ውስጥ የሚኖሩ ዜጎች ሌሎች ብሔሮች የአንድ ብሔር ካልሆኑ በስተቀር ይፈናቀላሉ፣ ሀብት ካላቸው ይነጠቃል ማለት ነው። እኔ ይሄንን ነገር መቀበል የለብንም። 130 ዓመት የያዙትን ሰዎች ፎቅ እንሰራለን ሲሉ አትሰሩም ብለው ነጥቀው ለባለ ጊዜ ነው የሰጡባቸው። ካሳንቺስ ልጅቷን አመጣታለሁ እዚህ አንተ ቤት ታቀርባታለሁ ቴዲ። እና ይሄ የብዙ የአዲስ አበባ ህዝብ ሪያሊቲ ነው። ቴዲ ሲዘፍን ለምንድነው ተረኛው የተንጫጫው? ለምን ይመስላል ቴዲ? ይሄን የተዳፈነ እሳት ቆስቁሶ ብዙ ሰዎች ለቅሷቸውን አደባባይ ይዘው ሊወጡ ነው። አዲስ አበባ ላይ የተሰራው ግፍ ሊሰማ ነው። አስፈራርተው በግሬደር በጥይት አስፈራርተው በግድያ አስፈራርተው ይሄንን ህዝብ እየበደሉት ያለው ንብረቱን በጠራራ ፀሐይ እየነጠቁ ያሉ ግፈኛው የብልጽግና ስርዓት የዘረኛው ስርዓት እንትኑ ምንድነው የሚባለው ግፉ አደባባይ እየወጣ ነው ቴዲ። እዚህ ላይ ስራ ነው የምልህ ልጄ። እኔ የምነግርህ ነገር ባረም ላይ ምን መሰለህ፣ እዛ አካባቢ መከነ የሚባል ነገር የለም። ሃይ ፕሮፋይል የሆነ መሬቱም ደግሞ ለረጅም ይዞታ ያላቸው ታዋቂ ሰዎች ያሉበት፣ ሀብታም ሰዎች ያሉበት፣ የተማሩ ሰዎች ያሉበት አካባቢ ነው ቴዲ። ዝም ብሎ ይሄ ጨርቆስ ምናምን እንኳን እንደፈለክ አድርገህ ነጥቀ የምታባረው ነው። ይሄ እንደዛ አይደለም ቴዲ። እና ይሄ በጠራራ ፀሐይ ሌብነት ነው። እኔ እንደዛ ነው የምለው። እኔ ዋእቴ እውነተኛ በደል ካለ እኔ መንግስት ሆነ ማንም ሆነ በደልን እቃወማለሁ። እኔም ከአንቺ ጎን እንደ መንግስት ደጋፊ ዜጎች እንዲበደሉ መንግስት ዜጋን እንዲበድል አልደግፍም። እኔ ጥያቄ ጠየቅኩሽ። ካርታ ሲመክን ምክንያት ይገለጻል። ካርታዎች ይመክናሉ፣ ሲመክኑ አይቻለሁ። መሬት የመንግስት ነው፣ ጣራና ግድግዳ ነው የግለሰብ። ቦታው በኢንቨስትመንት ቦታ ተጠይቆ ከሆነ ብዙ ቤቶች አንድ አካባቢ ላይ ሲሆኑ የቀበሌ ቤት፣ የክራይ ቤት፣ የግል ቤቶች አንድ አካባቢ ላይ ሲሆኑ 2000-3000 ካሬ ሜትር ለኢንቨስትመንት መሬቱ ከተወሰደ እዛ ያሉ ቤቶች ካርታቸው ይመክንና ተተኪ ካርታ ይሰጣል። የማንም ሰው ካርታ ሲመክን ዝርዝር ምክንያት ለግለሰቡ ይጠቀሳል። ካርታ መከነ ብሎ መንግስት ሲሰጣችሁ ምንድነው ሪዝኑ? የመከነበት የእናንተ አይደለም ነው ያለው? በኢንቨስትመንት ነው የተወሰደው ነው ያለው? ሪዝን ምን ብሎ ነው እዛ ላይ የጠቀሰላቸው? ይሄን ለኔ ባትንኪ ቴዲ ያነባል። ሪዝን ይጠቀሳል ለምን ካርታ እንደመከነ። ኦኬ እኔ እዚህ ጋር ልንገርክ። አስጨርሽኝና ሁለተኛ ይሄ ቦታ ለኢንቨስትመንት ተጠይቆ ቅድሚያ ሳይሰጣችሁ ቦታው ላይ የሚሰራ የኢንቨስትመንት ልማት ስሩ ተብላችሁ ወይም ቦታው ሲጠየቅ ለመጀመሪያ ለባለመሬቱ ነው ቅድሚያ የሚሰጠው። ያ ባለመሬት በተቀመጠው ዲዛይን አካባቢ በሚወስነው ዲዛይን ፕሮፖዛል አስገብቶ ቦታውን ለማውሰድ ማመልከቻ ካላቀረበ ለሌላ አካል ይሰጣል። ቦታው ለኢንቨስትመንት ተፈልጎ ነው? መንገድ ወጥቶበት ነው? መንግስት ለልማት ፈልጎት ነው? በምን ሪዝን ቦታው ካርታ መከነ ተብሎ ለእናንተ የተገለጸው? ይሄንን ብታብራሪልኝ። ኦኬ አሁን ቀላል ጥያቄ ነው። ካርታው መከነ ሲሉሽ
ሪዝን ሰጥቷቸዋል? አዎ ካርታው ማምከን የሚለው ምንም አይነት የቀበሌ ቤት አይደለም፣ የክራይ ቤት አይደለም። ይሄ እንዳልኩ ውርስ ነው። የእናቴ እናት ስትሞት ከመሞቷ በፊት አወረሰቻት፣ እሷ ሞተች፣ ጸደቀላት። ሶ እና የሚለው ያለው ካርታው የተሰጣችሁ ካርታ ስህተት ነው። ታነበዋለህ። እናትሽ ስታወርስ ካርታ ነበረው? አዎ ነበረው። ዲጂታል ካርታ እኮ አሁን ነው የመጣው። አይደለም በፊት እናትሽ ከመጀመሪያ አያትሽ ከአያት ሲወረሱ እናትሽ ካርታ ነው የወረሱት። ወረቀት ካርታ ወርሳለች። አይደለም ካርታ የተሰራ 510 ካሬ ሜትር ነው ሜትሩ። ካርታ ነበረው አለው ካርታ አለው። አሁን ስቲል እኮ አለው እኮ ግን አሁን ዲጂታል ጋር ስትደርሱ ነው መከነ የሚል ደብዳቤ ስሩ ተባለ። ስሩ ፎክስ ተባለ ቦታው ላይ። እሺ ይሄ ከመንግስት እሱም ወረቀት አለኝ፣ ዶክሜንቱ ማስረጃ በትክክል አለ። ስሩ ሲባል ጊዜ እሺ እንሰራለን ብለን ልንሰራ ነው። እኔ ፕላኔን አስተካከልኩ፣ ጨረስኩኝ። ወደ ነጥብ ቦታ ለመድረስ ነበረ፣ ለማስጀመር ነበረ ነገር ፕሮሰሴን አስጨርሼ ልጀምር ነው ሐሳቤ። ሶ እየሆነ ያለው እንዳልኩ ሲስተር ናት ጉዳዩ የምታስጨርሰው፣ ማዘር አትችልም። ሶ ስትሄድ ይሄ ወረቀት ይሰጣታል። ስሩ በተባላችሁ ጊዜ እናንተ ፕሮፖዛል አስገብታችሁ ነበር? አስገብተናል እንሰራለን ብለን። የዛ ጊዜ ምን መልስ ተሰጣችሁ? ኦኬ ስሩ ነው የተባለው። ከዛ እንዴት መከነ ተባለ ታዲያ? እኮ ልነግርህ እኮ ነው። አሁን ወረቀት ያ የወረቀት ካርታ ነው እንግዲህ ወደ ዲጂታል የሚቀየረው አይደል? ወደ ዲጂታል ልታስቀይረው በሄደችበት ያንን ዶክሜንቶች እንዳለ የተሰጣትን የመጀመሪያ የምስክር ወረቀት ሚላለ ይሄ ቤት በከሊት ስም ቤቱ ተብሎ ነው አይደል ካርታ የሚሰጥ። ያንን ፎክስ ሰሪ እኮ ፎክስ ስትባይ ዲጂታል ቀይር ያትባይ ልነግርህ ነው። ፕሮፖዛል ነው ዲዛይን ነው የምታስቀርቢው። እሱን ሁሉ ነገር ጨርሻለሁ። አንድ ጊዜ ልጨርስ እኔ አንድ ጊዜ መስመር ላስይዘላችሁ። ቶፒክ እኮ ይሄ አልነበረም፣ ግን ስላሳዘነችኝ አንደኛ አስፈላጊ ከሆነ እኮ ክብር ከንቲባዋን እኮ እዚህ እኮ ልናመጣት እንችላለን። ይሄ ግን የሚሆነው በሰላማዊ መንገድና በሰለጠነ መንገድ ሀሳባችንን ስንሰጥ ቴዲ እኔ ክፍለ ከተማው አንደርስታንድ ኃላፊ እንዲመጣ አደርጋለሁ። ቴንክ ዩ። እሺ አሁን ምንድን ነው እንዲህ ያለ ችግር ያለባችሁ ሰዎች ውሸትም ከሆነ እኔ ይሄው ልክ እያወራሁ አንቺን ማለት ብዙ የተበደሉ ወገኖቻችን እኮ አሉ። ህዝብ ማወቅ አለበት። ገባሽ አይደለም? አሁን የአንቺ ጉዳይ እኔ አንድ ነገር ደስ ይለኛል። የአንቺ ጉዳይ ተጀምሮ የሆነ ቦታ ላይ ተደበስብሶ መቆም የለበትም። ተሰዳድበን ወይ ተጨቃጭቀን ምናምን ደርሶ አድማጭ ተመልካች ማወቅ አለበት። ገባሽ? ስለዚህ አንተ ዋና የምትለውን ጥያቄ ጠይቃትና እሷ ታስረዳ። ከዛ ለሌሎቻችሁም እንደዚህ በዙር እድል ሰጣችኋለሁ። መስፍን ለጠየቀች ጥያቄ አንቺ መልሽ። ኢንተራፕት አድርጓት ሌሎቻችሁ። ካርታው እንዳልኩክ ነው እኮ ይሄ ምህንድስናው ቤቱ ለመሸጥ እኮ በ110 ምናምን ተገምቶ ነበረ። ከዚህ ከአመት ከምናምን በፊት በ110 ተገምቷል። ግን ከሚሸጥ ራሴ ብሰራበት ብዬ ስላሰብኩኝ ነው። አልሐምዱሊላ እኔ ሙሉ አካል አለኝ፣ እየሰራው ነው። ስደት ላይም በሆን እየሰራው ነው። ነገር ግን ይሄ የሆነው ልክ ፕሮሰስህን ከጨረስክ በኋላ ይሄ ምንድነው ስሙ ዲዛይን ካስነሳ በኋላ ምናምን ካርታ ዲጂታል ማስደረግ አለባችሁ ስለተባለ እንዳልኩክ ነው። ዲጂታል ልታስደርገው ስትል የማምከን ወረቀት እጇ ላይ የገባው ይሄ ወረቀት ደግሞ ከተጻፈ 2 ወር ሆኖታል። ለምን እዛ ኦፊስ ውስጥ ተቀመጠ? ስቲል ሂዳ እስክትጠይቅ ድረስ ለምን እንደዚህ ሆነ? ይሄንን ነገር እንዲያስረዱኝ ነው የምፈልገው። ለምን እንደዚህ ሆነ? 2 ወር ሙሉ ተጽፎ የተቀመጠ ወረቀት ምክንያቱም ምንድን ነው የሚለው እዛ ላይ የተጻፈው ወረቀት ላይ ምንድን ነው የሚለው?
በስተት ነው የሚለው ስተት ነው የተሰጣችሁ ካርታ ስተት ነው እንዴት ነው ከ67 ዓመተ ምህረት ጀምሮ የገበረችበት እንዴት ነው ስተት የሚሆነው ውርስ እንደሆነ እየታወቀ እንዴት ነው ስተትስ የሚሆነው እኔ አሁን ግራ የተጋባሁት ምን ጋር ነው አሁን ይሄ እሷ የምትለው 67 ዓመት ነው የገበሩበት ቴዲ ቅድም ምን አለች መሰለ ቦታው ለግንባታ እንድትገነቡ ተባለና ብላለች ፎቅ ብያለሁ ፎቅ ገንቢ ከተባልሽ ደግሞ ፕሮፖዛል ለቦታው ዲዛይኑ በሚያመልከው መድረክ ካፒታልሽን ታሳያለሽ የፎቅ ዲዛይን ታቀርባለሽ እንጂ ዲጂታል ካርታ በነበረው ላይ አታወጪም በፎቁ ላይ ነው ካርታ የሚሰጥሽ እሺ እንትን ተበልና ወደ ሌሎች ይላል እሺ መልሽ እንዴት ፎቅ ገንቢ ከተባልሽ ፕሮፖዛል ታቀርባለሽ ካፒታል ታሳያለሽ ሁሉ ነገር ካፒታሉ ተገምግሞ ይጸድቃል እንጂ ዲጂታል ካርታ አካባቢ ላይ ያላችሁ ኢትዮጵያውያን ካላችሁ እናንተም ሰብሰብ ብላችሁ ተመሳሳይ ድምጽ ማሰማት አለባችሁ ምናልባት በየቤቱ ብዙ ጉድ ሊኖር ይችላል እንዲህ ያለ ካርታዎቻችሁ የመከኑባችሁ ግብር ስትከፍሉ ኖራችሁ ድንገት መክኗል የተባላችሁ ካላችሁ እናንተም ሰብሰብ ብላችሁ እኔ ወደዚህ ከመጣችሁ ለህዝብ አቀርባችኋለሁ ችግር የለውም የሚመጣችኋል እሺ ዋቀጤ ኦኬ ወረቀቱን ከላኩላ አንተ ልታነበው ትችላለህ እኮ እያልኩ ነው አንድ ስልክ ነው እንዴት ብዬ እንደምልክልህ አላውቅም ወጥቼ ልላክ ወይስ እንዴት ሪዝኑ የተባልንበት ወረቀት እኔ ከነ ማስረጃ ስለሆነ ይሄ መትገቢበት ነው ያለሽ ይሄ ነው ካርታ መከነ የሚለው እጅሽ ላለ አለ ተልኮልኛል በዋትስአፕ ልካልኛል ቴዲ እሺ ወረጅና ምክንያቱም ሪዝን ስለሚቀመጥ በደወልሽበት ስልክ በስቱዲዮ ስልክ በዋትስአፕ ላኪልኝ ዋትስአፕ ላይ ልክልኝ እሺ ሰላችሁ የሚመለከተው አካል እያደመጡ ሊሆን ስለሚችል ይሄ ነገር ምንድነው እውነት ነው ውሸት ነው ስም ማጥፋት ነው ለፖለቲካ ነው የሚለውን ህዝብ ይፈርዳል እኛ ኃላፊነት በሰለጠነ መንገድ የተበዳዮችን ችግር ማድረስ ነው ምክንያቱም ካርታ ሲመክር ሪዝን ይገለጻል ለዚህ ምክንያት አንድ ጊዜ እሷ እስክትመጣ ድረስ እሺ ወንድሜ ሪያድ ጤና ይስጥልኝ አንብቢልን ላንብበው እሺ በንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር መሬት ልማት ጽፈት ቤት ይላል ቁጥር አዲስ አበባ ክፍለ ከተማ ጽፈት ቤት በቁጥሩን አልናገርም በ2018 ሪል ነምበር ይላል ለወይዘሮ ከሌ አዲስ አበባ ጉዳዩ በእጆ የሚገኘውን ዋና ካርታ የማምከን መሆኑን ለማሳወቅ ይላል ከላይ በርዕሱ ላይ ለመግለጽ እንደተሞከረው በክፍለ ከተማችን በወረዳ ዳሽ ክልል ውስጥ በካርታ ቁጥር እሱንም በካርታ ላይ ሴር ቁጥር 016787 በ510 ካሬ ሜትር የተመዘገበው ለመኖሪያ ቤት አገልግሎት የሚውለው የይዞታ ባለቤትነት ማረጋገጫ የምስክርነት ወረቀት ወይም ካርታ ከተቋማችን የተሰጠ መሆኑ ይታወቃል። ይሁን እንጂ በስሙ የተሰጡት ካርታ በንፋስ ስልክ ክፍለ ከተማ ቤቶች አስተዳደር ጽፈት ቤት በቀን 12/2/2018 ቁጥሩ ልተዋረል አንቺ ደስ ብለሻል። እሺ አትናገሪ የቤት ቁጥሩን ዝም ብለሽ። እሺ ዓመተ ምህረት በ2018 ዓመተ ምህረት በተጻፈ ደብዳቤ የተሰጡት ካርታ መብት እየተንቀጠቀጥኩ ነው ማነበው ሁላ ማለት ነው። ካርታ መብት የተፈጠረበት ሲጣራ መንግስት ያላመነበት መሆኑን ይዞታው አለአግባብ ለርሶ የተሰጠ ስለሆነ ካርታው እንዲመክን በመጠየቅ መነሻነቱ የቅጽ ቤታችን ምንድነው? ቅጽ አላቅም እኔ
ቅርንጫፍ ጽሕፈት ቤታችን ማለት ነው። ኦኬ ማኔጅመንት ኮሚቴ በቀን 23/5/2018 ዓመተ ምህረት ባደረገው መደበኛ ስብሰባ ያረጋገጠ መሆኑን ቀድሞ መብት የተፈጠረበትና በስሙ ተመዝግቦ የሚገኘው ካርታ እንደመከነ በማለት በሙሉ ድምፅ ተወስኗል። እንዲመከን ማለት ነው። ስለሆነም በተሻሻለው የአዲስ አበባ ክፍለ ከተማ አስተዳደር የመሬት ይዞታ መብት ፈጠራና አገልግሎት አሰጣጥ ደንብ ቁጥር 163/2016 አንቀጽ 50 ንዑስ ቁጥር 1 መሰረት ከዛሬ የካቲት 5/6/2018 ዓ.ም ጀምሮ በስሙ ተመዝግቦ የሚገኘው ካርታ የመከነ መሆኑን እየገለጽን ከጉዳዩ ጋር ተያያዥነት ያላቸው ባና መረጃ ኤጀንሲ ለግንባታ ፍቃድ ቁጥር ጽሕፈት ቤት፣ ለፕላን ጽሕፈት ቤት፣ ለወረዳችን ዋና ስራ አስፈጻሚ ጽሕፈት ቤት፣ ለወረዳ ቡድን ማስከበር ጽሕፈት ቤት፣ ለወረዳ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ለፋይሉ አዲስ አበባ ይላል። ከሰላምታ ጋራ ከነ ፊርማ ማረጋገጫው ወረቀቱን እንደዚሁ እንዳለ ማሳየት እችላለሁ። እንደዚህ በከፈለክ ለማሳየት ከተጠራጠርሽ አታሳይም። እሺ ፍርድ ቤት ሄድሻል? ጠበቃ ይዘሽ ፍርድ ቤት ሄድሻል? ለነገ ነው እንግዲህ ዛሬ ማለት ሰኞ ሲሆን ትሄዳለች፣ ሲስተር ትሄዳለች እና ጠበቃ ትይዛለች። ለምን የተሰጣት ነገርኩህ እኮ ይሄ ነገር ያዘ ጉዳይ ነው። ህግ ይዟል። ገና አልያዘውም። ገና ነገ ነው ጠዋት ሲነጋ ጠበቃ ያዥ ብያታለሁኝ። ይሄ ነገር እንደዚህ ቴዲ እዚህ ጋር አንድ ፖይንት እንድትይዝልኝ የምፈልገው ነገር አለ። አሁን ቆይ ቀላል እኮ ነው። ቆይ ልጨርስልህ። ጠበቃ ይዛችኋል? ገና ነገ ልትይዝ ገና ልታናገር ነው ጠበቃ። ለምን ዓርብ ዕለት አልኩህ እኮ ዓርብ ዕለት ለጉዳዩ ስትሄድ ይሄ ወረቀት እያነበብኩልህ ነበረ እኮ በ5ኛ ወር የወጣ ወረቀት ነው አይደል? በህግ ቋንቋ ህግ ይኸውልሽ፣ አንደኛ ነገ ጠበቃ ተይዞ ፍርድ ቤት የምታቀርቢው ከሆነ ምንም ባልተወሰነበት ሁኔታ ላይ ሌላ ቦታ ምናምን ብትሄጂ አጀንዳ ምናምን መስተዳደሩ እኮ ነው ወረቀት የጻፈላት። አስተዳደሩ እኮ በህግ መሰረት አንዴ ማንም ስሜቱ መወጣጫ ሊያደርግ ይችላል። እንደፈለገ ፖለቲካ ሊተነትን ይችላል። ኖ እኔ ቴዲ አንተ ጋር ቢያንስ እኔ ምንም ነገር አይደለም እኮ አልኩህ እኮ ፖይንቱ መድረስ እስካለብኝ ድረስ እደርሳለሁ። ለእናቴ መክፈል ያለብኝን መስዋዕትነት እከፍላለሁ። እኔ እሱ አይደለም ፖይንቴ ምንድን ነው? ወረቀት አንድ ነገር ልንገርህ። እኔ ባለሁበት በሀገረ እንግሊዝ የሆነ ነገር ወረቀት ሆም ኦፊስ ይሁን ወይ ደግሞ የቤት እንትን ቢሆን ወረቀቱን በፖስታዬ ወደ ቤቴ ላክልኛል። ያ ይሄ ግን ወረቀት ሲስተር ሂዳ ወረቀቱን እሷን የሚጠቅምሽን ነገር እኮ ነው በሰለጠነ መንገድ እየነገርኩሽ። እሺ ነገረኝ። እሺ እያንዳንዱን ነገር ሚዲያ ላይ አያወጣም። መጀመሪያ ጠበቃ ይዘሽ ጠበቃዎችን ታማክሪያለሽ። ምናልባትም ጠበቃ ብታማክሪ ኖ ሊልሽ ይችላል። ምክንያቱም ስትናደጂ የምትናገሪው ንግግር፣ የቃላት መገለባበጥ በማወቅም ባለማወቅም እናትሽ የነገረችሽ ከአያትሽ የተቀበሉት ገና ጠበቃ ራሱ ወረቀት ላይ የሚያሰፍረው ነገር ነው። ገባሽ? ራስሽ ላይ መሰካሪ የሆነች እንዳትቀርቢ፣ እዚህ ጋር እንዲህ ብላ ነበር ብሎ በማስረጃነትም እንዳያቀርቡ ውስጥ ጥንቃቄ ያስፈልገዋል። ፖይንቱ ምንድን ነው? ታንኪው ልክ ነህ። ሚዲያ ላይ አሁን ሚዲያ ላይ ማውጣቷ ነው ልጅቷ ሴቭ የምትሆነው። እንዲሁም ቴዲ ሚዲያ ላይ የምትወጣው ገና ጠበቃ ይዛ ልትከራከር ነው። ይችላል። አንተ ለፕሮፓጋንዳ ነው ምንድን ነው የምትጠቀመው? አንደኛ የምትጠቀመው ልንገርህ ቴዲ፣ እንደው አንድ ደቂቃ በሚዲያ አይ ቆይ መስፍን ይኸውልህ ምን አለ መሰለህ የምትጠቀመው ልንገርህ። ይሄ ከመስተዳደሩ ነው የወጣባት። ይኸውልህ በሌጋል ቋንቋው ነው የተጻፈውን ቋንቋ ነው በህግ መሰረት ነው እየነጠቋት ያሉት መሬቷን። መንግስት እያደረገ ያለው ነገር ነው። ይሄንን ጠበቃ ይዘህ የምትመልሰው አይደለም።
ጠበቃ ይዘህ ፕሮሰሱን መሞከር አለባት ልጅቷ። በጉልበት ነው በጉልበት ነው ኖ አይደለም፣ በጉልበት ነው አይደለም። ቆይ አንድ ጊዜ ቆይ ቴዲ ሐሳቤን ልጨርስ። ጠበቃ ካልያዘች እቺ ልጅ በህግ አግባብ ካልሄደች እንዴ ነው ልታገኝ ይችላል? ኦኬ በህግ መሄዷን እኮ ነው ያልተቃወምኩም። ትሂድ፣ አሁንም በህግ መሄድ አለብሽ። እሱን አይደለም እያልኩ ያለሁሽ። ከህጉ በላይ ግን ኤክስፖዝ ማድረግሽ ይሄንን በጠራራ ፀሐይ በመስተዳደር ደረጃ ህግ ተጽፎ አንቀጽ ተጠቅሶ እንዴት ንብረታችሁ እንደተዘረፈ ቴዲ ሚዲያ ላይ መተሽ ማጋለጥሽ ከጠበቃው በላይ ያንቺን ንብረት ሊያድነው ይችላል። አጋረንቲዩ የት ይሄዳል? ኖ አዳምጠኝ። ከዛ ውጪ ግን ይሄ ጠበቃ ምናምን ጠበቃው ራሱ አንገቱን ብለው አስቀምጠው ደብድበው ኬዙን እንዳይዙሉ ሊያደርጉ ይችላሉ። ቴዲ ኢትዮጵያ ውስጥ ነው የምናውቀው ነገር ነው። ባካንዴ እስቲ ቆይ ባካችሁ፣ ባካችሁ፣ እንደሰለጠነ ሰው እናወራ። የት ይሄዳል? ገና እኮ ጠበቃ ይዞ ለምስክርነት እኮ ቴስቲሞኒ ሊሰጥ እኮ ትመጣለች እኮ ልጅ። ገና የፍርድ ሂደቱ ባልታወቀበት ሁኔታ ላይ እዚህ ጋር ብናስለፈልፋት፣ እዚህ ጋር እቺ ልጅ ተናዳ የሆነ ነገር ብትናገር ንግግሮቿ በሙሉ ራሷ ላይ ምስካሪ እንድትሆኑ ሊያደርጋት የሚችለው ሰው ያንን የመስተዳደሩም ጠበቆች ወይም ደግሞ የህግ አካላቶች ይሄ ሪከርድ ሊያደርጉባትና እንዲህ ብለሽ ነበር፣ ይሄን እንዲህ ብለሻል፣ አሁን እንዲህ እያልሽ ነው ምናምን ተብላ እዛ ቢያፋጧት ገና አንቺ ጠበቃ ማማከር አለብሽ። አዎ ነገ ሲስተር ነገ ከሆነ የህግ አካላቶች አማክሪ። እሺ በህግ አካላቶች ተስፋ ቆርጠሽ ከሆነ ኦኬ ነገር ነው። አንቺ ገና ነገ ከሚገቡ ነበረ እኔ ምክር ቢያንስ እዛ ቦታ ላይ አይደለሁኝ። እኛ ምን ሰጠሽ ምክር የለም ይሉሽ እዚህ ጋር ይመጣሉ። ማንም ስሜቱን ነው የሚያወርድብሽ። እንደፈለገ ነው ፖለቲካ የሚሰራው። አንድ ጊዜ እኔ የሚጠቅመች ነው የምነግርሽ። አይ ኖ ሶሻል ሚዲያ ላይ ነው የምናገረው ካልሽ ለጊዜያዊ ድራማና ጭፈራ ምናምን ሊጠቀሙ ይችላሉ ሰዎች፣ ግን ለአንቺ የሚጠቅምሽ ነገር የለም። ቴዲ አንድ ነገር ልንገር ልጠይቅህ። ፎቅ እኮ ተሰርቆ አንድ ስልጤ ፎቅ የሰራውን ፎቅ ነጥቀውት እኮ አደባባይ ሚዲያ ላይ ነው ያወጣው። ቴዲ ትዝ አይልም? አንድ ፎቅ የ30 ምናምን ፎቅ ያለው በጠራራ ፀሐይ ካርታይን ነጠቁኝ ብሎ እኮ ወጥቷል። የዛሬ 3 ዓመት እሱ ሰውዬ በኢህአዴግ ጊዜ ፎቅ የተሰረቀ ሰውዬ በፍርድ ቤት እስከ ሰበር ሰሚ ችሎት ሄዶ በኢህአዴግ ጊዜ አይደለም አብይ መጥቶ ነው አይደለም። አንተ ራስህ ሰው ያምጥላል። ይሄ ፋብሪካ የነበረው ሰው እኔ ቪዲዮውን አሁን ላመጣልህ እችላለሁ። አንዴ ልጅቷ የራሷ ኃላፊነቱ ትወስዳለች። አሁን አንተ እዚች ጋር ምንም የምታስቆጥሩት ነጥብ የለም። እንደ ብልጽግና የምትከራከር አሁን ገና 50% ነው እኮ የምንሰማው እኮ የእሷን ኬዝ ነው የምንሰማው። ገና ይህን ጉዳይ የሚመለከተው አካል እኮ ገና የሚናገረው የሚሰጠው እኮ መግለጫ ሊኖር ይችላል። የተገኘውን አጀንዳ ሁሉ እኮ አትጠቀምም እኮ ሰው። እናትዬ እኔ እንድትረጋጊ ነው መክርሽ። ይሄ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ገና ጠበቃ ይዘሻል። ጠበቃው ማማከር አለብሽ። ጠበቃሽ የሚልሽን መስማት አለብሽ። ዋንጋሪ ምን ትላለህ እዚህ ጋር? እኔ አንድ ደቂቃ ልናገር። ለእኔ አንድ ደቂቃ ስጠኝና በመድኃኒዓለም ሀሳቤን ልጨርስ። ዝም በሉ በቃችሁ እስካሁን። እሺ እኔ ዝም እላለሁ ቴዲ፣ ግን አንድ ደቂቃ ስጠኝ። እንዳበላሽ አልፈለኩም። አንድ ደቂቃ ስጠኝ። እኔ አወርዳቸዋል። አንዴ ለሚሰማችሁ ሰዎች አንዳንድ ሰዎች ያፍሩባቸዋል። ፕሊዝ ዋንጋሪ ይናገር። ከዛ ሞጊልዳን እንስማ በተረጋጋ መንገድ። ፍሬ ቶኪዮ ያለች ለሁላችንም እንትንና አላማው ምንድን ነው? ለእሷ የሚጠቅማትን ነገር እንስጣት። እሷ ስሜታ የሆና ሊሆን ይችላል፣ ተናዳ ሊሆን ይችላል። ሰከን ስትል ምናልባት ታመሰገነን ይሆናል። እንደ ባለ አእምሮ ማሰብ ካለብን እንደ ባለ አእምሮ እናስብ። ዋንጋሪ ምን ትላለህ ወንድም? ቴንክ ዩ ቴዲ። እህቴ እኔም የምነግርሽ አሁን መጨረሻ ላይ ቴዲ ያለሽን ነገር ነው። እቃ ግዙ ሳንቲም ላይ አግዙ የሚባል ተረት አለ። ጉዳይሽን ሚዲያ ላይ ማውጣትሽ ባልከፋ፣ አሁን ሚዲያ ላይ የወጣ ነገር ሁላ መፍትሄ የለውም። እንዲያውም ጭራሽ ካውንተር ጉዳት ሊኖረው ይችላል። አሁን ያነበብሽልን ደብዳቤ የህግ ፕሮሲጀር የሚፈልግ ነገር ነው። በህግ ነው አንድ መስተዳድር ከህግ ውጭ ስልጣኑን ያላግባብ ተወጥቶ ካርታሽን ካመከነ የሚመክንበት ያመከነበት ሂደት በህግ ቻሌንጅ የሚደረግበት ስርዓት አለ። በዛ ስርዓት ሄደሽ ነው መብትሽን የምታስጠብቂ። አሁን ካነበብሽው የሚረዳኝ በአስቸኳይ ሄዳችሁ ማሳገድ አለባችሁ። አሁን እዚህ ላይ ማውጣትሽ የበለጠ ወደ አፈጻጸሙ ሄደው፣ ምክንያቱም ይሄ መሻሪያ ከወጣ ቆይቷል፣ ሂደት አለው፣ የሚሸት ነገር አለው። ስለዚህ
ማደባባይ ማውጣትሽ ከጥቅሙ ጉዳቱን ቴዲ የነገረሽ ነው የምደግፈው። ከጥቅሙ ጉዳቱ ይበልጣል። እዚህ ጋር በቀጥታ ሄደሽ የህግ ሪመዲው ለምንድነው የተሻረው፣ የተሻረበትን ሂደት መብታችሁን አንድ ካርታ የሰጠ አካል በተጭበረበረ መንገድ የወጣ ሰነድ የማምከስ ሙሉ ስልጣን አለው። ስልጣኑ በአዋጅ የተፈቀደለት ነው። እሱንም ስልጣን ቢሆን ሲጠቀም ሊከተላቸው የሚገባቸው ሌጋል ፕሮሲጀሮች አሉ። ዝም ብሎ በዘፈቀደ በስሜት በኢሞሽን ተነስቶ የሚሰርዘው ነገር አይኖርም። ምክንያቱም መጭበርበሬን ስለተረዳሁ ነው ያመከንኩት ለማለት ማስረጃ ስለሚኖረው ነው እሱ ሊሰርዝ የሚችለው። የተሰረዘበትም ወገን ደግሞ ያለ አግባብ ነው የሰረዘብኝ ብሎ የመሞገት ስልጣን አለው፣ በህግ ስልጣን አለው። እና አንዳንድ ጊዜ በኢሞሽን የሚደረጉ ነገሮች ባክፋየር ያደርጋሉ። በተለይ የአንቺ ጉዳይ ባክፋየር ያደርጋል። ስለዚህ ኢሚዲየትሊ ከቲክቶክ ወጥተሽ የህግ ላይ እንድትገቢ ነው ምክሬን የምሰጥሽ። የህግ ጠበቃሽ አሳግዶ ባለበት አቁሞ የህግ ቻሌንጁን ክርክር ሊያደርግ ይችላል። ከዚህ በላይም አድቫይዝ ላደርግሽ አልችልም። እህትሽ ያናገረችው ጠበቃ ካለ በፍጥነት ሄዶ ያጠበቃ በፍጥነት ሄዶ መብታችሁን በህግ ያስከብር። መስፍንና አዲስ ደግሞ የግል ስሜታችሁን እያንዳንዱ የህግ ኬስ ተቃውሞ አይሆንም። እያንዳንዱ የህግ ኬስ የብልጽግና ደጋፊም ሲሆናችሁ ተከላከላችሁ። እንደዚህ አይነት አካሄድ ቤቱንም አይመጥንም። ይሄ ቤት ውይይቱ ሀሳብ ጥርት ብሎ አድማጭም ወደ ጆሮ የሚገባው ነገር የትክክለኛ ኢንፎርሜሽን መሆን አለበት፣ ለፍርድም እንዲመች ማለት ነው። ገና አንዲት ቃል ሳትናገር አዲስና መስፍን የምታደርጉ ግብግብ ሁለታችሁም ለቆማችሁለት ወገን አይጠቅምም፣ ለፖለቲካውም አይጠቅምም፣ ለፍትህ ስርዓቱም አይጠቅምም። ፍትህንም ማገዝ አይደለም። እውነቱ ቢሆንስ ፍትህንም ማገዝ አይደለም። እችሊ ስሜት ልትሆን ትችላለች። በሆነ አጋጣሚ ይሄ ሚዲያ ልትከታተል ትችላለች። በስሜት ኢቨን ማንበብ እንኳን አልቻለች። ስሜቷን ልትረዷት ይገባል። ማንም ሰው ንብረቱ ተሽሯል የሚል ዜና ሲመለከት ሊደነግጥ ይችላል። ስለዚህ መጀመሪያ ያለ አግባብ ከሆነ የተሰራው በህግ ይቆማል። በአግባቡ ከሆነ የተሰራው ማንም ሊያስቆመው አይችልም። ዋናው ጥያቄው ሌጋል ፕሮሲጀሩን ጠብቆ ነው ሄደው ወይ የሚለው ነገር ነው። ብዙ ጊዜ ይሄ እንደዚያ ነገር ሲደረግ በህጉ የምነግርሽ በከተማው መስተዳድር በካርታ የሰጠበትን ዶኩመንት ያለ አግባብ የተሰጠ መሆኑ ሁለት ዲፓርትመንቶች አሉ። አሁን እዚህ ጋር ከደብዳቤው ካነበብሽልኝ አንደኛው ዲፓርትመንት ካርታውን ላመከነው ወገን የጻፈው ሪፖርት አለ። ሪፖርት ሲደርሰው ካርታውን የሰጠው ወገን ካርታውን የማምከን ስልጣን አለው። ሲጠየቅ ለምን አመከንከው ሲባል ፕሮሲጀራሊ ተጭበርብሬን የወጣሁት ማለት እስከቻለ ድረስ ራሱን መከላከል ይችላል። እሱን እስካላደረገ ድረስ ቀጣዩ ሌጋል ደግሞ ንብረቱን የመረከብ ስራ ሊሄድባችሁ ስለሚችል አሁን እህትሽ ወደ አገኘችው ጠበቃ በፍጥነት ሄዳ ዛሬውኑ ነግቷል፣ እኛ ጋር አሁን አዲስ አበባ ነግቷል፣ ወደ ህግ ሄዳችሁ መብትሽን አስከብሪ። ቴዲ የመከረሽ ምክር ትክክለኛ የዜጋ ምክር ነው። የህግ ባለሙያ አይደለም፣ ግን ጤናማ የሆነ ትክክለኛ ምክር የሰጠሽ። ይሄ ከቲክቶክ የምታገኘው ቅንጣት ታክል መፍትሄ የለም ውጤቱን ታባብሺው ካልሆነ በስተቀር። ምክንያቱም ከመከነ ቆይቷል። የመከነ ይዞታ ደግሞ ይዞታ የመንግስት ነው፣ ይረከቧቸዋል። ያ ከመሆኑ በፊት ካርታው የመከነበት ሂደት ህጋዊ ነው ህጋዊ አይደለም ቻሌንጅ የሚደረግበት መድረክ አለ። ያ መድረክ ቲክቶክ የሚባል መድረክ አይደለም። የቲክቶክ ከፍተኛ ፍርድ ቤት ይህን ጉዳይ የመመከን ስልጣን የለውም። ስልጣን ያለው ፍርድ ቤት አለ። በዛ መሰረት ሄዳችሁ ቻሌንጅ ማድረጉ ነው የሚጠቅማችሁ። ውይይቱን ፎርማሊ የዛሬው ደግሞ ይለያል። ቤት እንደዛሬው ሲታወቁ ጋር ወገድ ይል ነበር ራሱ እንደዛሬው ሲታወቅ አላየሁኝ። ቴዲ አሁን እርምጃ ወስዳለሁ። አንደኛ ከዚህ ቤት የሚወሩ ወሬዎች ሰዎች ያደምጡታል። በቁም ነገር ዜጎች ተበድለው ሲመጡ ሪል የሆነ ጽድት ያለ ድጋፍ እንዲያገኙ ማድረግ ካለብን ያን ነው ማለማመድ ያለብን። አሁን ከዚህ ፖለቲካ ለመስራት ምናምን እናንተም ገዢውን ፓርቲ ለመደገፍ እናንተም ገዢው ፓርቲ ላይ ነጥብ ለማስቆጠር እንደዛ አይደለም። ፍትህ ፈልጎ የሚመጣ ሰው ካለ መለመድም ያለበት ቀጥታ ከፍትህ አካላቶች ጋር ነው ማገናኘት ያለብን። ቅድም የሆነ ነገር እያነበብኩኝ ነበር። የሕክምና ሰዎች መስጠት የሚገባቸውን እነዚህ ሳይካትሪስቶች ማለት ነው እነሱ መስጠት የሚገባቸውን እነዚህ የሳይኮሎጂስቶች መስጠት የሚገባቸውን የሕክምና እውቀት የሌላቸው ያልተማሩ ሰዎች ዝም ብለው እየሰጡ ብዙ ሰዎች ተጎድተዋል ይላል የሆነ የተጻፈ ጽሑፍ እያነበብኩኝ። ኢትዮጵያ ውስጥ ዝም ብለን በታመመ ሰው ጉዳይ ላይ የሕክምና ሰዎች አሉ።
መኪና ከተበላሸብህ መካኒክ አለ። ተበድለሃል፣ የጠበቃዎችን ታናግራለህ። የስነልቦና ችግር አለብህ፣ የስነልቦና ባለሙያዎች እንደዛ ነው መሆን ያለበት። በዘርፉ ስፔሻላይዝድ ያደረጉ ሰዎችን ነው እንጂ ማገናኘት ያለብን። በሁሉም ጉዳይ እኛ ሀሳብ ከሰጠን ይበላሻል። አካሄድን ላላቅ እንችላለን። ሁሉም ነገር የራሱ ተርሚኖሎጂ ስላለው ማለት ነው። እዚህ ጋር ጠበቃ አንድ ወንድማችን መጥቷል። ጠበቃ ሀሰን ጠበቃ ነህ? ሶሪ አይቻሉ ከዚህ ቀደም ትክክለኛ ጠበቃ ነው። ቴዲ እንዴት ነህ? እግዚአብሔር ይመስገን። የዚች ልጅ ኬስ ሰምተሃል አይደል? እግዚአብሔር ይመስገን ሰምቻለሁ። ሰሜክሴን ሰምቻለሁ። እና እስቲ አንድ ጊዜ ቆይ እሺ። ጠበቃ ሀሰን እስኪመጣ አየሽ፣ አሁን ትክክለኛ የህግ ሰው መጣ። ጠበቃ ሀሰን አውቀዋለሁ። ቆይ እሱን ነው አንተ ጋር ፈልጌ የመጣሁት። ምንም ላደርግልሽ የምችለው ይህንን ፍትህ ፈልገሽ ነው የመጣሽው። ነገም ከነገ ወዲያም እያደመጣችሁ ላላችሁ ሰዎች ዝም ብለው ቤት ከፍተው የሚንጫጩ ሰዎች አንዳንዴ ጉዳያችሁን የት ይዛችሁ ቤት እንዳለባችሁ አታውቁም። አሞናል ብላችሁ ታማሚዎች ጋር መሄድ የለባችሁም። እሺ ጠበቃ ሀሰን ምን ትላታለህ ወንድሜ? እሺ ቴዲ እንዴት ነው? ሰላም ነው? ሁላችሁንም ዋንም ሰላም ብያለሁ። እዚህ ቤት ያላችሁት አዲስ ታይምስንም መስፍንንም እንግዲህ አንድ እዚች ጋር ማወቅ ያለብን ነገር መለየት አለብን። አንደኛ ፖለቲካና ህግን እንለየትም። ዓለም ላይ ፖለቲካና ህግ ይለያያሉ። ፖለቲካ ፖለቲካ ነው፣ ህግ ህግ ነው። በጣም ለየቅል ናቸው። ኦፍኮርስ የህግን እንትን ለፖለቲካ መዋሉም ደግሞ ጥሩ አይደለም፣ በየትኛውም እንትን ላይ ማለት ነው። አሁን እሷ ያነሳችው ላይ በሰማሁት የእሷ ኬዝ የፍትሐ ብሔር ኬዝ ነው፣ የፍትሐ ብሔር ክስ ነው የሚሆነው። የፍትሐ ብሔር ክስ በጣም እኔ ራሴ ያሉኝ መዝገቦች አሉ። የአዲስ አበባ ከተማ አስተዳደርን የከሰስንበት ማለት ነው። የአዲስ አበባ ከተማ አስተዳደር ያለ አግባብ ይወስዳል። ካርታና ፕላን ያለውን መሬት ወይ አጥፊዋለሁ ይላል ወይ ሰርዣለሁ ይላል። ከዛ በኋላ ያለህ አማራጭ ምንድነው? ያለህን ምንድነው? እነዚህ እንትኖች አሉሽ አይደል? እነዚህ ማስረጃዎችን አደራጅተሽ ይዘሽ ከዛ በኋላ ፍርድ ቤት መክሰስ ነው። በጠበቃሽ በኩል ፍርድ ቤት ላይ መክሰስ ነው፣ ገትሮ ማቆም ነው። ከዛ በኋላ እስከ መጨረሻ ድረስ ትከራከሪያለሽ፣ ትንሽ አስይዘሽ ማለት ነው። ኦልሬዲ ካርታና ፕላን አለኝ ብለሻል፣ አንቺም እንደጠቀስሽው። ካርታና ፕላን ያለው ነገር በጣም የምታሸንፊበት ነው። ፖሰሽኑ ደግሞ ካለሽ አንቺ ስር ካለ ያ ንብረቱ ፖሰስ የምታደርጊው ከሆነ የምታሸንፊበት ፕሮባቢሊቲ ሰፊ ነው፣ በጣም ሰፊ ነው። ምክንያቱም የምንሰራበትም ስለሆነ ማለት ነው። የመጀመሪያ ደረጃ ፍርድ ቤት ላይ ነው የምታሸንፊው አብዛኛውን ጊዜ። ቢሄድ እንኳን ፕሮሰሱ እንኳን ቢሄድ እስከ ድረስ ሊሄድ ይችላል። እስከ ሰበር ድረስ ሊሄድበት የሚችለው መዝገቦች አሉ። ገብቷል። ከተማ አስተዳደሩ ከ100 እስከ 200 ክሶች ይከሰሳል። በነገራችን ላይ በግለሰቦች ማለት ነው። በ100 እስከ 200 እስከ 500 ድረስ ይከሰሳል። ከተማ አስተዳደሩ በምንድን ነው የሚከሰሰው? በፍትሐ ብሔር ክስ ነው የሚከሰሰው። እንደ ማንኛውም ተቋም እንደ ማንኛውም ድርጅት ይከሰሳል። ሲከሰስ ነው ስንከስ ነው የምንውለው። ገብቷል። በተለይ ከመሬት አስተዳደር ጋር በተገናኘ በጣም ሲከሰስ ነው የሚውለው። አንድ ነገር ግን መሳት የሌለባችሁ ነገር ልንገራችሁ። እዚህ ጋር በጣም ብዙ የሚሸወደው ኦፍኮርስ የህግ ልጆች አሉ፣ የህግ ሰዎች አሉ፣ የህግ ምክር የሚሰጡ ቲክቶክ ላይ ማለት ነው። ነገር ግን ልክ ወደ ፖለቲካ ቦታዎች ጋር ስትሄጂ የሆነ ኦፍኮርስ አሚን እኔ በራሴ አላየሁም፣ ግን ኔጌቲቭ ኢምፓክት ሊኖረው ይችላል። እዚህ ጋር የራሱ የሆነ ኔጌቲቭ ኢምፓክት ሊኖረው ይችላል። አሁን ኢቭን ጠበቆች ጋር ራሱ ኔጌቲቭ የሆነ ኮኖቴሽን ሊያስይዝባቸው ይችላል። ሁለተኛ እንደዚህ አይነት ሚዲያ የሚካሄድበት ሰዓት አለው፣ ታይሚንግ አለው። አሁን ለምሳሌ የሆነ ሰዓት ላይ ልክ ታይሚንግ አለው፣ ኬዝ አለው። የተለያዩ ኬዞች ወደ ሚዲያ ወጥተሽ ወደ ህግ እንዲሄዱ የሆኑ ኬዞች ወደ ህግ እንዲሄዱ የሚደረጉ ኬዞች አሉ። በነገራችን ላይ እንደዚሁ በሚዲያ ወጥቶ ተገፋፍቶ ወደ ህግ ሄደው የህግ ፍትህ እንዲያገኙ የሚደረጉ ኬዞች አሉ። አንደርስታንድ አድርገኸኛል። ይሄኛው ግን በዚህኛው በኩል ግን የምትሄጂ አስፋራስ ማይ ኖሌጅ አንቺ ካልሽው ከተረዳሁት ምንም አይነት የህግ እንትን አልሄድሽበትም። የህግ መፍትሄ የምታገኝበትን መንገድ አልሄድሽበትም። ትልቁ ነገር ግን የህግ መፍትሄ የምታገኝበትን ነገር መሄድ ነው። ጥሩ ጠበቃ ያዢ፣
ከዛ በኋላ ከሱ ጠበቃ ጋር ተነጋግረሽ ከዛ በኋላ የምትሄጂው ከዛ ያለ አግባብ የሚወሰድብሽ ወር መብትሽን የሚገፈፍበት ምናምን ነገር ሲመጣ ያኔ ወደ ሚዲያ እያመጣሽው ራሱ ወደ ላይ ይወጣል። ገብቶሻል? በዛ ልክ ነው ልትሄጂ የሚገባው ነው የኔ ምክር። ሁለተኛው እዚህ ጋር ማለት ይኸውላችሁ የሆነ ግለሰብ ወደዚህ ሲመጣ ፕሊስ የግለሰብን ነገር ወደ ፖለቲካ አታዙሩት። ግለሰቡን ነው የምትጎዱት። እዚህ ጋር ማንኛውም የፖለቲካ ሰዎች ማለት ነው የብልጽግና ደጋፊዎችም ወር ብልጽግና የምትቃወሙ ሰዎችም እነዚህ ግለሰቦች ከፖለቲካ ጋር ምንም የሚያገናኛት ነገር የለም። የንብረቷ ነገር አንገበገባት፣ እንዴት እቀማለሁ የሚል ነገር ነው። በቃ አሳሰባት፣ የት ሂድ መሄጃ አታ ነው እዚህ ጋር የመጣችው። ያንተን የብልጽግና ዲስኩር ልሰማ ወይም ደግሞ የአዲስ ታይምስን የአጌንስት ብልጽግና ዲስኩር ልሰማ አይደለም። እናንተ ደልቷችሁ ነው፣ በጣም ተመችቷችሁ ነው እንትን እያላችሁ ያላችሁት። ኦፍኮርስ ፖለቲካ እየተነተናችሁ ያላችሁት በጣም ጥሩ ቦታ ተቀምጣችሁ ነው። ፖለቲካ አዲስ ታይምስም አሜሪካ ላይ ተንደላቀ እየኖርክ በርገርህን እየበላ መስፍንም ከአሜሪካ ኢትዮጵያ እየተመላለስክ ነው ጥሩ ላይፍ እየኖራችሁ ፖለቲካችሁን እየተነተናችሁ ያላችሁት። እቺ ልጅ ግን ተቸግራ ነው የመጣችሁ። ከተቸግራ ከመጣች አቅጣጫ ማሳየት አቅጣጫ ድፍን ነው። የኢትዮጵያ ውስጥ ኢትዮጵያ ሀገር ውስጥ ምንድነው እንትን የለም፣ ህግ የለም፣ ህግና ስርዓት የለም። ከዛ በኋላ ልጅቱን አዳፍነን ለማስቀመጥ ነው፣ ምንም ነገር እንዳታገኝ ነው። ከዛ በኋላ አንተ ፖለቲካ ሰራህባት ማለት ነው። ምን ማለት ነው እንደዚህ አይነት ነገር? ይሄ ትክክል አይደለም። ሲጀመር ፖለቲካ በግለሰቦች ላይ አይሰራም። ፖለቲካ ጀነራሊ ከፍ አድርገህ ምናምን ነው የምትሰራው። ከፍ አድርገህ ከግለሰቦች ሰዎችን ከመጉዳት እኔ መመክርሽ አንደኛ የጠበቃዎች አሉ፣ ጥሩ ጠበቃዎችን ያዢ፣ እነሱን አማክሪ። ከዛ በኋላ በፍርድ ሂደት ላይ ሂጂበት በደንብ አድርገሽ። እርግጠኛ ሆኜ የምነግርሽ ማስረጃዎቹ ካሉሽ ወላሂ ታሸንፊያለሽ። እኔ ያሸነፍኳቸው የአዲስ አበባ ከተማ አስተዳደር የመሬት ቢሮ ማለት ነው የመሬት ቢሮ መዝገቦች አሉ። ገብቶሻል? ከነሱ ጋር ራሱ ተካሰረ በዛው ልክ። ይሄ የፍትሐብሔርም ጉዳይ ስለሆነ ፍትሐብሔር የሚሄድበት ነው። ችግር የለም አብሽሪ። አንድ እሱ ነው። ሁለተኛ እዚህ ጋር ለምሳሌ ወደ ሚዲያ የሚወጡ ደግሞ በሚዲያ ግፊት ደግሞ ወደ ህግ የሚሄዱ ነገሮች አሉ። እዚህ ጋር መረዳት ያለ ለምሳሌ አሁን ሰሞኑን እንትን ላይ ምንድነው ወደ ህግ ሂደት ውስጥ የገባ አንድ መዝገብ አለ። ለምሳሌ የፊንቴክ መዝገብ ማለት ነው፣ ከፊንቴክ ጋር የተገናኘ እሱ አሁን በሚዲያ ግፊት ነው የሄደው። ትክክል የሚያዙ እኮ ነገሮች አሉ። ገብቶሃል? የሚዲያ ግፊቱ ሚዲያ ስለ ህግ አያውራ አይደለም፣ የትኛውን ላውራ የሚለውን ደግሞ መለየት አለበት። የፊንቴክ ነገር እነዛ ሁሉ መንሱርን ጨምሮ እነዚህ በሙሉ ተያይዘው ወደ እርምጃ የገቡበት የሚዲያው ግፊት ነው። በጣም በደንብ ተደርጎ ተሰርቶበት ነበረ። ከዛ በኋላ ማን ኃላፊነት እንዳለበት ቁጭ አድርገን እያንዳንዱ ተተችቶ እያንዳንዱ ማለት ነው ወላሂ እዚህ እንትን ለማን ነው ሄኖክ የሚባል ጋር በሬዲዮ በምናምን የፌደራል ጠቅላይ አቃቢ ኃላፊነቱን እንዳልተወጣ ልኩ ተነግሮት ከዛ በኋላ መጨረሻ ላይ ሪዛልቱን አየ። 1 ወር 2 ወር የነበረ እንትን ነበር፣ ግፊትም ነበር። አይታችሁ ከሆነ እዚህ ላይ ማለት በየትኛው ነው በግፊት የሚስተካከለው የትኛው ደግሞ የሰው ግለሰብ ይጎዳል የሚለውን በደንብ አድርጋችሁ አይደንቲፋይ ማድረግ አለባችሁ የሚለው ነው። እና ፖለቲካ ደግሞ በግለሰብ ላይ ፕሊስ አትስሩ፣ ጥሩ አይደለም፣ ሰውን ስለሚጎዳ። ይቅርታ ከዚህ በላይ እንትን ጋር ቴንክ ዩ ጠበቃ ሀሰን፣ የጉዳዩን ባለቤት አግኝተሻል። አሁን እዚህ ጋር የእናንተን አላህ ጀዛካላህ ኸይር እንትን ቁጥርህን በውስጥ ጻፍልኝና ከሲስተር ጋር ትገናኛላችሁ። እኔ ቢያንስ በዋትስአፕ አወራካለሁ እዛ ቦታ ላይ ስላልሆንኩ ማለት ነው። እሺ ሰዎች ያውና ኬዙ ተገደለ። እኔም የምነግራችሁ በጣም ነው የማመሰግነው። እኔም የምነግራችሁ በተለይ ዲያስፖራዎች ብዙ ሰዎች አላችሁ። አንዳንድ ነገሮች የህግ አካላትን የሚጠይቁ ነገሮችን የቲክቶክ አጀንዳ የሚፈልጉ ሊኖሩ ይችላሉ። እናንተ ምንድነው ከዛ የምትጠቀሙት? እርሶ ቢሆኑ ምን ያደርጋሉ እኮ አይደለም። ይሄ እርሶ ቢሆኑ ምን ያደርጋሉ ቢሆን እያስገባ ታሪኩን ትናገራለህ፣ የሰው ሀሳብ ተሰበስባለህ። ይሄ ሲሪየስ የሆነ ነገር የሚያስፈልገው በዘርፉ ስለምናወራበት ጉዳይ ስፔሻላይዝድ ያደረጉ ሰዎች፣ በነገራችን ላይ ጉዳዩን እንደሚያውቁ ሰዎች
በንቀት እንደመታየትን የመሰለ ነገር የለም። ምን ለማለት ፈልጌ ነው? እኔ ቤተሰቦቼ በሙሉ የህግ ሰዎች ናቸው። እኔ ስለ ህግ አላውቅም። ታላቅ ወንድሜ ጠበቃ ነው። እዚህ ጋር ስለ ህግ ስናወራ የህግ ሰዎች ሊስቁብን ይችላሉ። አያሳፍርም? የጉዳዩ ባለቤቶች ቁጭ ብለው ሲሳሳቁብን እንደዛ እንዳይሆን ነው። የጉዳዩ ባለቤቶች ለምሳሌ ህክምና ከሆነ ዶክተሮች፣ ነርሶችን ማስገባት ነው። ህክምና ጉዳይ ላይ ፖለቲከኛ ገብተ ትንታኔ ይሆናል? አይሆንም። ስለዚህ እንዲህ ያለ ነገር ይልመድብን ለማለት ያህል ነው። ሞጊልዳ ልጅቷ ሳትወጣ እኔ ሀሳብ መስጠት ፈልጋለሁ። እንዳትወጪ፣ ሌሎች ይስሙ፣ ሌሎች አውሩ። እሺ እንዳትወጪ። እሺ I don't think ከዚህ በኋላ ፖለቲካ መሰሩበት አይመስልኝም። ፖለቲካ አልሰባይዘው ወይ ፖለቲካ የምትሉ ነገር ትክክል አይደለም። እኔ ታይሜን ጠብቄ መልስ ሰጣለሁ። ችግር ይሄን አጀንዳ ዝጋው። ጠበቃ ሀሰን አደራ ተቀብለሃል። ልጅቷን እውነት ማፈን አትችልም። አይዘጋም አጀንዳው። ኦኬ እኔ ወደ ታች አወርዳለሁ። ጠበቃ ሀሰን የቲክቶክ መንደርም የፍትህ ሰው የሚገኝበት መሆኑን እንድታረጋግጥ ቃል ግባልን። እህታችንን አደራ። ጉዳዩን በዚህ ዝጋው። ቴዲዬ ፍሬ ቶኪዮ እህታችን ያላወራችው እሷ ታወራና ወደ እንትኑ እንመለሳለን። የደረሰችበትን እንትን የሆነ ሰዓት ላይ መታ እንትን ትላቸዋለች። እናወራና ኤግዛክትሊ ኮሜንት አድርጉ። በውስጥ ጻፊ ለስልክሽን አድራሻሽን። ጠበቃ ሀሰን ይኸው በቪዲዮ የሚታወቅ ሰው ነው፣ ጠበቃ ነው። የደረሽበትንም ነገር አሁን እኛ ነገ መተን የዚች ልጅ ጉዳይ ከምን ደረሰ የሚለውን ለመናገር ኦኬ ነው ይችላሉ። ግን ዝም ብዬ እዚህ ጋር እብድ አላስተነትንም በማይሆን ጉዳይ ላይ። ሀሳብ ለምንድን ነው የሚታፈነው? ለምንድን ነው አንድ ጊዜ ምንድን ነው የምትሰጣት ሀሳብ? አንተ ኖ ቆይ ዋይ ለምንድን ነው? እኔ አሁን ሀሳቤን ልስጣት። ቆይ አንተ ምን አልክ መሰለህ? እኔ የጥብቅና መረጃ አልሰጠኋት። ለምንድን ነው እንደዛ የምትለው? አልገባኝም። ሚውት ታደርጋለህ? ሚውት አደርጋለሁ ግን አልገባኝም። አዲስ ታይምስ ምን እንዳናደድ አልገባኝም። ኖ ስለ ጥብቅና ነው ያላወራውማ፣ ስለ ህግ አላወራውም። ኦኬ ለማለት የፈለግከው ገብቶናል። አሁን ይህ ህግ የያዘው ጉዳይ ነው። ላይክ ዝም በማለት ተባበረን። ነገ ከነገ ወዲያ የት ይሄዳል? ይኸው ጠበቃ ሀሰን አለ፣ እኛም አለን። 5 ዓመት 6 ዓመት ስንተነተን የኖሩት ልጆች ነን። የዚች ልጅ ጉዳይ ከምን ደረሰን ብለን እኮ እናወራለን። የግድ ዛሬ ይሁን የሚባል ነገር እኮ አይደለም። እስኪ መጀመሪያ ልጅቷ ፈርታ ይኸውልህ ቴዲ፣ ልጅቷ ፈርታ ነው የመጣችው። ኖ ልጅቷ ፈርታ ነው የመጣችው። እኔ ላውራ አንድ ነገር ቴዲ፣ አንድ ደቂቃ ሰጠኛለህ ቴዲ? አንድ ደቂቃ ሰጠኛለህ? አንዴ እሺ አንዴ አይ ቲንክ እኔ ማወራው እኮ የመጨረሻ ቀላል አማርኛ ነው። አሁን ይሄ ጉዳይ አይነካም በቃ። ምክንያቱም የዘርፉ የጉዳዩ ባለቤቶች አሉ ሰዎች። ለምንድን ነው ለነሱ የሚሰጠው ህጉ? አሁን አንደኛ ቆይ ይሄ እኮ በጣም ዲክቴተር መሆኑ አንዴ ሚውት አድርግ። ኦኬ አንዴ ሚውት አድርግ። እንግዲህ የኔ በውስጥ አውራታለሁ ወይ ይሰማል። በውስጥ ለኔ ጻፊልኝ፣ ለኔ ጻፊልኝ። እሺ እና እኔ ለፖለቲካ አይደለም ወይ ደግሞ የማንም ደጋፊ አይደለሁም፣ የማንም ተቃዋሚ አይደለሁም፣ ከማንም አካል ጋር አይደለሁም፣ ለብልጽግናም አይደለሁም ወይ ለማንም ኤኒዌይ ማንም ማን አያገባኝም። እኔ የሚመለከተኝ አንድና አንድ የእናቴ ቦታና የእናቴ ነገር ብቻ ነው እንጂ ስለሌላ ነገር ምንም አያገባኝም። ገብቷል? ይሄ እየሆነ ያለው እኔ ህጉን ስለማላቅ መፍትሄ ለመፈለግ ማወቅ ስላለብኝ ነው ወደዚህ ወደ አንተ ጋር የመጣው። ቴዲዬ ጊዜህን መስዋዕት አድርገህ ስለሰጠኝ በጣም አመሰግናለሁ። ስለ መልካም ነገርህ ቀጥልበት። እኔ ፖለቲካ እንድታራምዱ በእኔ ላይ አይደለም ሀሳብ መፍትሄ የፈለግኩኝ። ይሄው ከጠበቃ ሀሰን ጋር ተነጋገርኩኝ፣ አገኘሁኝ። ከሱ ጋር ደግሞ በውስጥ የበለጠ እናወራለን። ከሲስተር ጋር ትገናኛለህ፣ ከእሷ ጋር ታወራለህ። ያለውን ሂደት ትሄዱበታላችሁ። አዲስ ነገር ካለ ቴዲ ቃል ምገባለህ፣ ምንም ላይ እንድረስ ምንም ላይ መጥቼ አስረዳለሁኝ፣ አሳውቃለሁኝ። እና ዋ ደግሞ ያልኩበት ምክንያት የራሴ ሌላ አጀንዳ ነው እንጂ ለእናንተ አይደለም። በስሜ ብዙ ኮመንት እየጻፉ ስለነበረ ነው። እና ሁላችሁንም በጣም ከልብ አመሰግናለሁ። ያልተነካ ያው
ያልተነካ አልተነካም አያውቀውም ስሜቱን። አይ ነው በነገራችን ላይ እዚህ ጋር አንድ ነገር መረዳት ያለብን ምን አለ መሰለ እኔ ከጓ የተረዳሁትን ነገር ማለት ነው ቴዲጄ መስፍንም አዲስ የሆነ ሰው የሆነ ነገር ሲወሰድበት ወላሂ የሚይዝ የሚጨብጠው ነገር ነው የሚያጣው። በነገራችን ላይ ማንም ሰው አንተ የቤተሰብ የእናት አባትህ ቤት ይቅርና አንተ ራስህ ያለ የጨረቃ ቤት ገዝተህ እንደዚህ ገብቷል አለ በህጋዊ መንገድ ህገወጥ መንገድ ገዝታ አመት አቆይተው ሲወሰድብህ ምን ያህል ፔን እንዳለው ስለምን ታውቃለህ? አይደለም ከ67 ዓመተ ምህረት ጀምሮ ረጅም አመት ቆይተህ ይሄን ደግሞ ማን የትኛውም መስፍኔ እኔ በጣም ማከብር ሰው ነብይ ነበር። ምን ተናገርኩ እኔ? መጥፎ ነገር ስለ ልጅቷ ምንድነው የተናገርኩት? አይ አልተናገርኩም። ኦኬ ዋ አንቺ ልታሰናብትሽ። እሺ በጣም ነው ማመሰግነው። መልካም ላይ ምንም ልታገኛችም ላደርግልሽ የምችለው አይ አግኝቻለሁ። በቃ ጠበቃ ሐሰንን ፎሎ አድርጌያለሁ። ፎሎ ባክ መልስልኝ። ግን ህዝቡ ማወቅ ስለሚፈልግ ይኸውልሽ እኔ አንድ ነገር ህዝቡ እኔ ፕሮሚስ እኮ የደረሳችሁበትን ነገር ህዝቡ ስለሚፈልግ ለኔ አብዴት አድርጉኝ። ችግር የለውም። ምንም ችግር የለም። መልካም አዳር። ከልብ አመሰግናለሁ ጠበቃ ሐሰን እና ዋ